አውሬና ሰው ከዕለታት በአንድ ቀን አንድ ፖላንድ በተባለ ሀገር ውስጥ የሚኖሩ ሁለት ባለትዳር ሰዎች ነበሩ። ሁለቱም የሚኖሩ ጫካ በሆነ አካባቢ ውስጥ ነበር። ሴቷ ስሟ ሲሞን ትባላለች። ወንዱ ደግሞ ሉካስ ይባላል። ሉካስ በጣም ጎበዝና ጠንካራ ሰው ነው። እንደገና እጁንም ወደ ፈለገው መቀየር ይችላል። ወደ ወልፍ፣ ወደ ጥሩ አውሬ ወደ አምናለሁ አለችው። እሱም እኔም አምንሻለሁ አላት። ከዛም ቀኑ መሸ። ቀኑም መሽቶ እሳት አቀጣጥለው እሱ አደል ሊወጣ ነበር ሚዳቆ ሊያድን እሷን ሊመግባት እሷ ስለምትፈልግ። ግን መሽቶም ቢሆን እሷ ባሌ ግን አሁን ሚዳቆ የምታገኝ ይመስላል አለችው። እሱም አዎ ምን ችግር አለው አላት። እሷም ግን እኮ በሩን ቤታችንን ሳንዘጋው ነው የመጣን አለችው። እሱም ችግር የለም ምንም አይሆንም ጠባቂ እኮ አለ የኔ ጓደኞች ቤቱን ይጠብቁታል አላት። ከዛ እሷም እንዴት አለችው። እሱም ሙሉ ጨረቃ ከሆነ የኔ ጓደኞች ይጠብቁታል እንዳታስቢ ይላታል። ይሄንም ይላት እሱ ወልፍ መሆን ስለሚችል ነበር። ከዛ ወዲያውን ግን ያልተጠበቀ ነገር ተከሰተ። እሱም ዝናብ ዘነበ። አደናቸውንም አቋረጣቸው። እሳቱም ጠፋ። ወደ ቤትም ልክ ሲሄዱ እንዳለው ጓደኞቹ እየጠበቁት ነበር አካባቢውን ወልፎች። ከዛም ቤት ገባና ልክ በሌሊት እንቅልፉን ልጥጥ አርገው ሁለቱም ተኙ። ግን አንድ ያልተጠበቀ ነገር ተከሰተ። ምንድነው ካላችሁ በሩ በኃይለኛ ይንኳኳል። ማን ነው ብሎ እጁን ወደ አውሬነት ቀይሮ ልክ ሲከፍተው እቺ የአካባቢዋ ጠንቋይ ነበረች። ከዛ ሉቃስ እንዴት ነህ አለችው። ከዛም ወዲያውኑ ምን ፈልገሽ መጣሽ እንዳትመጪ ብዬሽ ነበር ከዚህ በፊት እንዳትመጪ ብዬሽ ነበር እያለ ሲላት እሷ ደግሞ አይ የመጣው መልእክት ልነግርህ ነው አንተ ወልፍ እንደሆንክ አውቃለሁ አለችው። እዛ በዚህ ሰዓት እቺ የሉቃስ ሚስት ሲሞን መጣችና በ10 ሰከንድ ውስጥ ቤታችንን ለቀሽሽ አይ ካልሽ በዚህ በያስኩት ዕቃ አናትሽን ነው ምልሽ ስትላት ጠንቋያ ግን ተረጋግታ ሰላም ነሽ ሲሞን አለቻት። ከዛ እሱ እንደዚህ አላት አሁን የፈለግሽው ንገሪኝ ስላት እሱም እንደዚህ አለችው ለእናንተ ጥሩ ሰዎች ዛሬ ክፉ ዜና ይዤ መጥቻለሁ። ሞርቨንን ታውቃላችሁ። ሞርቨን የአካባቢው ገዢ መንፈስ ነው። እሱ አንድ ነገር ፈልጓል። እሱ ምንድነው የሚስትህን ልጅ ይፈልጋል። የአካባቢውንም ልጅ አሁን ለሱ እንዲገዙለት ይፈልጋል። አይ ካላችሁ ግን አካባቢውን እንደሚያጠፋውና አካባቢውን ወደ በረዶነት እንደሚቀይረው አካባቢውንም ደሃ እንደሚያደርገው ተናግሯል አለችው። በዚህ ሰዓት በጣም ተናደደ ሉቃስ። ከዛም ወደ ወልፍነት ተቀየረና ማን ስለሆነ ነው የኔ ልጅና አካባቢውን ሰዎች ልጆች የሚወስድ አንሰጠውም አለ። እሷም እንደዚህ አለችው አይ ካላችሁ እናንተንም ያጠፋችኋል አካባቢውንም እንዳልሆነ ያደርጋል አለች። በዚህ ሰዓት እንደዚህ አለች ሲሞን እንዴት እኔ ልጄን ለማንም አልሰጥም አለች። በዚህ ሰዓት እሱ ተናደደና ጮኸ። በቀጣዩ ቀን ይሄ ጄፍሮን የተባለ የአካባቢው ተወካይ ላይጋ ቆሞ ይሄን የሰማውን ነገር መናገር ጀመረ። እንደዚህም እያለ ለአካባቢ ሰዎች ሰሞች እንዴት ናችሁ ሰላም ናችሁ አካባቢው ሊደርቅ ነው ከዚህ በኋላ ሰብል አያበቅልም አካባቢው ወደ በረዶነት ሊቀየር ነው በማን ካላችሁ ደግሞ በአውሬው ሉካስ ነው በሉካስ ምክንያት ነው አለ። እሱም የደረሰው የተሳሳተ መረጃ ነበር። ሉካስ ነው አካባቢውን ደሃ ሊያደርገው ነው የተባለ። ግን ልጆችን የሚወስድ ያ ሞርቨን የሁሉንም ነበር የሉካስን ብቻ አይደለም። እነሱ ግን ሉካስ ልጁን ካልሰጠ ያሉ መጮህ ጀመረ። ማን ካላችሁ ጄፍሮን። በዚህ ሰዓት ሉቃስና ሚስቱ ሲሞን መጡ። ሲሞንም ሁሉ ነገር ነገረችው። ለማን ካላችሁ ደግሞ ለጄፍሮን። ጄፍሮን ግን ተናዶ አንሰማሽም አንቺ የሱ የክፉ ባል ነሽ ስለዚህ ልጃችሁን ስጡና እኛን አካባቢውን ነፃ አርጉና አለ። በዚህ ሰዓት እንደዚህ አለችው እሱ ተው ይሄን አካባቢ አታሳምጽ በባሌ በሉቃስ ጋር አለችው። ይሄ ውሸት ነው እሱ አውቆ ሊያጠፋን ነው ይመጣ እሱን ደግሞ ማክበር ሁሌም የለብንም ሞርቨን መንፈስ ነው ሰይጣን ነው አለችው። እሱ ግን እንደዚህ አለ አካባቢያችን ደሃ ከሚሆን እናንተ መጥፋት ነው ያለባችሁ አትዋሹ እናንተ ክፉ ናችሁ አለ። በዚህ ሰዓት ተናደደና ሉቃስ አይ እኛ እንደዚህ አይነት ነገር የለብንም እኛ እንደዚህ አይነት ክፉ ሰው አይደለንም አለ። ከዛ በኋላ አንድ ድምጽ ሰሙ። ከዛም በኋላ እንደዚህ አለ ማን ጋላችሁ ሉቃስ ማን ጠላታችን መጣ ልሂድ አለ።
ከዛ ከቤቱ ሲሄድ ግን ጠላታቸው አይደለም የነበር እነዛ ወልፎች እሱን የሚጠብቁት ጓደኞቹ ነበሩ ከዛም በውስጥ መነጋገር ይችል ነበር ማን ካላችሁ ደግሞ ሉቃስ ከወልፎች ጋር ከዛ ተቀመጠና ጓደኛዬ እንዴት ነህ አለው ያኛውም እንዴት ነህ የድሮ ጓደኛዬ ደህና ነህ አለው ከዛ ሉቃስ ሁሉን ነገር ነገረው ለዛኛው ጓደኛው ለወልፎች ገዢ ጓደኛዬ እኔን እኮ ሊያጠፋኝ ነው ማንጋልክ ደግሞ ሞርቨን ልጅክን አምጣ ብሎኛል እኔ ደግሞ ልጄ መስጠት አልፈልግም ያካባቢው ሰው ደግሞ በኔ ላይ እንዲያምጽ አድርጓል ያካባቢውም ሰው እኔ እንድጠፋና አውሬ ነው ይሄ ከሰው የወጣ አይደለም ይያሉ ነው ስለዚህ እንድትረዳኝ ይፈልጋሉ ብሎ ሁሉንም ነገረው እሱም ወልፉም ምንም እንዳታስብ ከጎን ነኝ ተስፋለን እናሸንፈዋለን እኛ ከእውነት ጋር ነው የቆምነ አለው ከዛ ሞርቨን ከኛ አይበልጥም አለ ማን ካላችሁ ደግሞ ሉቃስ ከዛም ሁለቱም ተስማሙ ከተስማሙም በኋላ በቃ የምትፈልገው ነገር ካለ እኔም አንተም መነጋገር አለብን እኔ በመጠራበት ሰዓት አብረን ነው የምንሄድ አለ ከዛ ሁሉም ወልፎች አብሮ ጮሁ በዚህ ሰዓት አንድ ያልተጠበቀ ነገር ተከሰተ ምንድነው ካላችሁ ያቺ አካባቢዋ ጠንቋይ መጣችና እንደዚህ አለች በቃ እኔም አብሬያችሁ ነው መሄድ እና ደግሞ አንድ መልእክት መናገር ፈልጋለሁ አለች ምንድነው ሲላት እንደዚህ አለችው ነገ ቀጥሯችኋል ሞርቨን የአካባቢው መገኛ ጋር ቀጥሯችኋል ለሊት አላች ከዛ በኋላ እንደዚህ አለች እቺ ሲሞን እኔም አብሬ እመጣለሁ አለችው እሱ ግን ለሚስቱ ስለሚያስብ ሉቃስ አንቺ መምጣት የለብሽም አላት እመጣለሁ እምቢ ስትለው በቃሽ አላት በቀጣዩ ምሽትም ይሄ ጄፍሮ የተባለ ሰውዬ የአካባቢውን ሰው በማሰብሰብ እነዚህን ሉቃስንና ሲሞንን ሊያጠፋ ወደዛው አካባቢ መሄድ ጀመረ ወደ ተቀጣጠሩበት ቦታ ሞንት ቻሮ ይባላል ሞንት ቻሮ ጋር ሄደች ማን ካላችሁ ሲሞን ከዛም ሄደችና እንደዚህ አለች ሞርቨን ምንድነው የምትፈልከኛ ስትል ሞርቨን ወጣ ሞርቨን በሚወጣበት ሰዓት አካባቢው ደረቀ አሳዎች ሁሉ ከቁጥጥር ውጭ ሆኑ ሞርቨንም ሲወጣ ሀገሩ በሙሉ በበረዶነት ተቀየረ እንዴነሽ የሉቃስ ሚስት ሲሞን እንዴነሽ አሁን ልጅሽን ትሰጭኛለሽ አትሰጭኝም ከዚያ አካባቢውንም ልጆች ወስዳለሁ ሲላት እሷ አንተ የጨለማ ገዥ ነህ አንተ ክፉ ሰው ነህ ለምን እኔ ልጅ ትወስዳለህ አልሰጥህም የአካባቢውንም ልጆች አንሰጥህም እድሜ ልክ እንደዚህ ያደረክ እዚህ ኖርክ አንተ መጥፋት ነው ያለብህ አንተ ክፉ ሰው ነህ ለዚህ ዓለም አትገባም አለችው እሱም እንደዚህ አላት እየሳቀ ሃሃሃ ይሄ ዓለም የኔ ነው ይሄ ዓለም የኔ የግሌ ነው ስለዚህ የፈለኩትን ማድረግ እችላለሁ አላት እሷም እኔን የሚጠብቀኝ አለ አለችው እሱም ማን ነው የሚጠብቅሽ ሃሃሃ ብሎ መሳቅ ጀመረ በዚህ ሰዓት አንድ ያልተጠበቀ ነገር ተከሰተ ምንድነው ካላችሁ የሉቃስ ጓደኛ ወልፎች ሙሉ ለሙሉ ከበቡት ማንን ካላችሁ ደግሞ ሞርቨንም እየሳቀ እነዚህ ውሻ የመሰሉ ወልፎች ምን ሊያረጉ ነው የመጡ መቼም እኔን ሊያጠፉ አይደለም እርግዝናሽ ነው ማበላሸው ካለዚያ አለ በዚህ ሰዓት የታለ ሉቃስ ያሃ ባልሽ ሲላት ሉቃስ እንደለሱ ወልፍ ሆኖ ነበር ከዛም ወደሱ አቀረበ ከዛም በኋላ እኔ ነኝ አልታይህም አለ ከእህቶቼና ከወንድሞቼ ጋር ነው የመጣው እያቸው እነዚህን ጀግኖች አለና ወልፎችን አሳየው እሱም ቀልዱን ተውና ሉቃስ አሁን መታወሬ ከሆነ አውረኝ ወይ ልጅክን ስጠኝ አለዚያ አጠፋለሁ ፊት ለፊት አውረኝ አለው ከዛም እሷ ሉቃስ አለችው በዚህ ሰዓት የአካባቢው ሰው ሁሉ ሉቃስ ሊያጠፋ ወደዛ አካባቢ እየሄደ ነበር ወደ ምን ካላችሁ ደግሞ ወደ ማውንት ቻሮ ከዛ ሁሉም የአካባቢ ሰው በሚሄድበት ሰዓት ምንድነው እየተፈጠረ ያለው አቁሙ ማለት ጀመረ ማን ካላችሁ ደግሞ ሞርቨን ያላሰበው ነገር ነውና የተፈጠረ ወዲያውንም ቆመ ማን ካላችሁ ደግሞ ሉቃስ ከዛ አንተን እናጠፋለን ብያለሁ በፍቅር እናምናለን አለና መጮህ ጀመረ ያለ መጮህ ጀመረ በዚህ ሰዓት እሱ ሲጮህ ሙሉ ጨረቃ ወጣች ከሱ ጋር አብረው የነበሩ ጓደኞቹ ወልፎችም ጮሁ በዚህ ሰዓት ያልተጠበቀ ነገር ተከሰተ ምንድነው ካላችሁ ደግሞ ወደ በረዶምነት ተቀይሮ ወደ ድርቅነት ተቀይሮ የነበረው አካባቢው ወዲያውኑ ለመለመ አሳዎች መንቀሳቀስ ጀመሩ አካባቢው ወደ ጥሩ ነገር ተቀየረ በዚህ ሰዓት ሞርቨን ደረገጠ እኔ እኮ የጨለማ ገዥ ነኝ እንዴት ይሄ ሊሆን ይችላል አይሆንም ይሄ የማይታመን ነው እኔ ሊያጠፉኝ ነው አይሆንም አለ
በዚህ ሰዓት አሁንም ያልተጠበቀ ነገር ተከሰተ። ምንድነው ካላችሁ የአካባቢዋ አስማተኛ ወጣች። ከዛ እስካሁን አውቄ ነበር ሞርቭን ስትልከኝ እየሄድኩ ነበር፣ ምክንያቱም አንተ ማጥፋት ፈልግ ነበር። አንተ የአካባቢውን ሰው እስካሁን ስታስርብ ለዘመናት የቆየ ሰው ነው፣ አንተ መጥፋት አለብህ አለችው። አውቃ ነበር እሷ እስካሁን ለሱ ብትላላክም ግን ከነ ሲሞንና ከነ ሉቃስና ከአካባቢው ሰው ጎን ነበረች። ወዲያውንም ከእጇ የሆነች ብልቂያጥ አወጣች። በዛ ብልቂያጥም ወዲያውን ሞርቭንን መሳብ ጀመረች። ይሄም ሞርቭን ሰይጣኑ መቼም ላይ መጣ ወደዛች ብልቂያጥ ገባ። እሱም እየጮኸ አይሆንም በቃ ጠፋው አይሆንም እያለ ወደዛች ብልቂያጥ ገባ። ያችን ብልቂያጥ ውስጥም ከከተተችው በኋላ እችላለሁ አለች። ከዚያ አካባቢው ሰው በጄፍሮ መሪነት እየመጣ ነበር። ከዛ ጄፍሮም ይሄን በሚያይበት ሰዓት ተገረመ። ከዛ ሉቃስም በጣም ትገርሚያለሽ፣ ረዳሽን ሚስቴንም እንድጠብቃት ሲሞንን ረዳሽኝ አለ። ከዛ ከአካባቢው ሰው ውስጥ አንደኛው እንደዚህ አለ፣ ይሄ እኮ ምስኪን ሰው ነው የኛን ህይወት ያተረፈልን እኮ ነው ሉቃስ፣ አውሬ ሳይሆን ይሄ ጥሩ አውሬ ነው፣ ጥሩ ወልፍ ነው አለ። በዚህ ሰዓት ሚስቱም አዎ ሉቃስ ባሌ እንደዚህ ነው አለች። ከዛ የሉቃስ ጓደኞች ወልፎች ወደ አካባቢያቸው ሄዱ። ከዛ እንደዚህ አለ ጄፍሮ፣ ህዝባችንንም እኛንም ስላዳንከን በጣም እናመሰግናለን፣ በጣም እንወድሃለን እሺ አሉት። ከዛ ወዲያውን ያቺ አካባቢ ጠንቋይ ወዲያውን ጠፋች። ከዛ ከ5 ዓመታት በኋላ ሉቃስና ሲሞን አርግዛ የነበረችው ልጅ ተወለደ። እሱም ሳንታ ይባላል። ሳንታም ተወልዶ በጣም ደስ ይል ነበር፣ በጣምም ይጫወት ነበር። ደስም የሚል ልጅ ሆነ። ቤተሰቦቹንም ይወድ ነበር። ሌላም ልጅ አረገዘች። ማን ካላችሁ ሲሞን። ከዛ በኋላ ልክ ወዲያው ነይኔ ቆንጆ ሳንታ ብሎ ሉቃስ አቀፈው። ልጆች ተረቱ በዚህ መልክ በፍቅር ተጠናቀቀ። ወልፎች ጋር የአካባቢው ሰው ጋር ፍቅሩ ነው። ልጆች ከዚህ መማር ያለባችሁ ነገር መጥፎ ነገር ማሰብ ጥቅም እንደሌለው ነው። ሞርቭን መጥፎ ነገር አሰበ፣ የሰውን ነገር ለመውሰድ አሰበ፣ ግን አልተሳካለትም። በጎ ነገር አሸነፈው። ልጆች ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዳትረሱ። ኤክስኤም ፌሪ ቴል